ብሩክ የእዩን ወንድሞች አግኝቷቸዋል። የእዩን ወንድሞች በአካል ሲያገኛቸው ግን እንደዚህ ሆነው ነው ያገኛቸው። ፈሪ የሚፎክረው ብቻውን ሲሆን ነው እንደሚባለው፣ ብቻቸውን ሲሆኑ ምን ያህል ሲፎክሩ እንደነበረ አይተናል። እጃቸውን እያራገቡ እያንዳንዳቸው እየተወራጩ በጣም ኦኔ በተሞላበት ነገር ስሜት ነበረ በወቅቱ ስለ ብሩክ ሲገልጹ የነበረው ሲናገሩ የነበረው። ብሩክ ግን በአካል ሲመጣ በዚህን መልኩ ኩስስ ብለው አንገታቸውን ወደ ታች ደፍተው ሁላቸውም አዳማጭ እንጂ ተናጋሪ ለመሆን ፈቃደኛ የሆነ የለም። ምክንያቱም አንደኛ ምንም እውነት የላቸውም። እውነትን ያልያዘ ሰው ባይዘው በሄደበት ምንም ቁጥሩ ቢበዛም ውሸት ከሆነ የያዛችሁ እውነት ሊሆን አይችልም። በቃ ብዙ ሰው ደጋግሞ ያንን ቃል ቢናገረው ውሸት ከሆነ በቃ ውሸት ነው። ስለተደጋገመ ብቻ እውነት አይሆንም። እንግዲህ ዛሬ ብሩክ አግኝቷቸዋል። ስሜን ማንሳት የለባቸውም የሚል ማስጠንቀቂያ፣ ከእነሱ ጋር ምንም አይነት ሰጣ ገባ ውስጥ መግባት እንደማይፈልግ ሌላ ማስጠንቀቂያ፣ ልጅቷ የእሱ ናት ብላችሁ የምትገምቱ ከሆነ ደግሞ ለመመርመርም እኔ ራሴ ዝግጁ ነኝ በማለት ተናግረዋል። ያለበለዚያ ግን ስሜን እንዳታነሱ በማለት ይህንን ምርመራ እኔ ፈልገዋለሁ፣ እንደዚሁም ቤተሰቦችም ይፈልጉታል። የኔ ንጽህና መታወቅ አለበት። እንደዚሁ ደግሞ ስሜን አታጥፊ፣ ያለ ምርመራ ስሜን አታጥፊ ብሏል። በጥቅሉ የሆነ ማረጋገጫ ሳይገኝ እንደዚሁ በፉከራ በማስፈራራት እንደዚሁ ብሩክ ወደዚህም የመጣው ለመደባደብም ሌላ ችግር ለመፍጠርም አይደለም። ነገር ግን ያለውን ነገር ግልጽ መደረግ አለበት በማለት ለእዩም ሆነ ለእዩ ወንድሞች ድምፁን ከፍ አድርጎ በሚገባቸው ቋንቋ ነግሯቸዋል። ነገር ግን እነሱ የያዙት ዝም ብሎ ደረቅ ክርክር፣ ምንም አይነት መረጃ ማስረጃም የሌለው ከእውነት የራቀ ነገር ስለሆነ አሁንም በምርመራው ላይ እየተስማሙ አይመስልም። ይሁን እንጂ በምርመራው ላይ እስካልተስማሙ ድረስ ደግሞ ብሩክ ይህንን ነገር እንደማይቀበል፣ የእነሱን ማስፈራሪያ ደግሞ ከምንም እንደማይቆጥረው፣ ምንም ማድረግ እንደማይችሉ ሲጀመር በፈለጉበት መንገድ ቢሄዱ የያዙትን ውሸት እውነት ማድረግ እንደማይችሉ፣ እውነት ከሆነ ደግሞ ወደ ምርመራ መሄድ ለምን እንደፈሩም ጭምር፣ ምንም ሆነ ምን ደግሞ በቅመሜና በእኔ መካከል ለመግባት አስበሽ ከሆነ እንደካሁን በፊቱ ፈጽሞ ይህ ነገር የማይሳካ ነው፣ ብዙ ባትደክሚ ይሻላል በማለትም ተናግሯል። እንግዲህ ይህን ሁሉ ሲናገር ብሩክ በእያንዳንዱ ንግግሩ ላይ ምንም አይነት ውሸት የተጨመረ ነገር የለውም። እነሱ ግን አሁንም ከማዳመጥ ውጭ ሌላ የብሩክ ንግግር ላይ ለመጨመር ሌላ የሚያመጡት ማረጋገጫ አላገኙም። ምክንያቱም በዋናነት የእዩ ልጅ የብሩክ ናት የሚል አንድ እንኳን ማስረጃ አንድም መረጃም የለም ከሰው ከምስክር እንኳን። ስለዚህ እንኳንስ በምርመራ ውጤት ማለት ነው፣ ምርመራ የት ገና አልተካሄደም፣ የት ይመጣል ውጤት ገና ነው፣ ምንም ማረጋገጫ የላትም። እና ኢቨን ብሩክን ትመስላለች አለችው እንኳን በፈጠራ እንደሆነ ነው የሰማነው። በአሁኑ ላይ ብሩክና ሀይሚ ትክክልና ጥሩ ነገር ነው እያደረጉ ያሉት። መልካምም ቢሆን መጥፎም ቢሆን በቃ የሚያስፈራም ቢሆን የሚያስደነግጥም ቢሆን በማንኛውም ነገር ላይ አብረው ነው ነገሮችን እየተጋፈጡ ያሉት። በፊት ያንተ ጉዳይ የኔ ጉዳይ የሚባባሉት ነገር ነበረ። በተለይ ደግሞ እዩ ማርገዟን ከሰማች ጊዜ ታስታውሱ ከሆነ ያው ኖርማል ነው። እሷ ለራሱ በዛን ልክ ብትናደድም እንደዛ ብትወስንም እንኳን እንደ ሴት እንረዳታለን። የሆነ ሳትፈልግ የሚያስገድዳት የሆነ ንደት፣ የሆነ መከዳት አይነት ስሜት ይመጣል ማንኛውም ሰው እንደዚህ ነገር ቢያጋጥመውና ኦሬዲ ይህ ነገር ያኔ ግልጽ መሆኑ ይበልጥ አሁን ላይ አሪፍ ጥሩ አጋጣሚ ፈጥሯል ብዬ ነው የማስበው። ምክንያቱም ከወለደች በኋላ ቢሆን የታወቀው ኦሬዲ አሁን ቢሆን እንደ አዲስ እየተሰማ ቢሆን በብሩክና በሀይሚ መካከል አሁን መልሶ ክፍተት ይፈጥር ነበረ። ምክንያቱም አሁን ላይ ብሩክና ሀይሚ ጥሩ ነገሮችን ብዙ አሪፍ ደስ የሚሉ የሰርግ ዝግጅት ሁሉ ሳይቀር እየተዘጋጁ ያሉበት ነገር ነው ያለው። በአሁኑ ላይ ምንም አይነት መሰናክል አያስፈልግም። እዩም ባይዘዌ ሆን ብላ ሰሞኑን የተነሳቸው ይህንን ለማሰናከል ይመስለኛል። አትወድም በቃ በመካከላቸው ወደ ጥሩ ነገር ወደ ጥሩ ሁኔታ ሲመለሱ ትዝ የሚላት ነገር አለ እና
አሁን ላይ ብሩክና ሀይሚ እያንዳንዱ እየተፈጠረ ያለውን ነገር አብረው መጋፈጣቸው፣ አብረው መስማታቸው፣ አብረው ማየታቸው፣ አብረው ሁሉን ነገር መጠየቃቸው፣ ውጤቱንም ደግሞ አብረው ማየታቸውና መቀበላቸው ይበልጥ ነገሩን ቀለል እያደረገውና ወደ ጥሩ ሁኔታ እየመራው ይገኛል። ኦሬዲ ሀይሚን በቦታው ድረስ ሄዳለች። ምክንያቱም የሚፈጠረውን ነገር በአካል ሁሉንም ነገር ማየት ስለምትፈልግ ይህንን ምርመራ ባይዘዌ ከሁሉም በላይ ሀይሚም ትፈልገዋለች። እዩ ደግሞ እውነት ስላልያዘች ማስመርመር አልፈለገችም። ባይዘዌ የብሩክን ስም ማንሳት እስካልተዎች ድረስ በልጅቱ ጉዳይ ማለት ነው በልጅቱ ጉዳይ አባት ነህ የሚል ጥያቄ ማንሳት እስካልተዎች ድረስ ምርመራው ግድ ነው። ብሩክ አሁንም ማረጋገጫ ነው የሚፈልገው። ማረጋገጫ ይፈልጋል፣ ግዴታ ነው። ማንም ሰው ዝም ብሎ ልጅህ ነች ስለተባለ ብቻ ልጄ ናት ብሎ መቀበል የለበትም። ለራሱም ሆነ ለልጅቱ የሆነ ማረጋገጫ ግድ ነው እና ብሩክ ይህንን ነገር አልሸሸም። ወደ ቡታጅራም ሲመጣ ባይዘዌ መጀመሪያ ሲመጣ አካባቢ ይህንን ነገር አጠቃሎ በሱ ስም ዙሪያ የሚነሱ ነገሮችን አረጋግጦ ደስተኛ ሆኖ ይህ ነገር ይስተካከልልኛል ብሎ አስቦ ነበረ። ባይዘዌ በእዩ ምክንያት ግን እንመርመር ሲሏት ወደ ኋላ ትሄዳለች። በቃ የኛ ካልሆነ ተይን ተፋችን ሲሏት ደግሞ አይታችኋል ትላንት ምን እንደተፈጠረ። 5 ሆኖ ከእሷ ጋር 5 4 ወንድ 1 ሴት ልክ የእጅ ጣት እኮ ነው የሚመስሉት እንደዚህ 5ታቸው ሲንቀሳቀሱ እንደዛ እጃቸውን እያራገቡ ሲናገሩ የነበሩት እንግዲህ አይታችኋል። ብሩክ በህይወት በሰላም ወደ አዲስ አበባ ለመመለስ ከፈለገ ሲጀመር በሰላም መኖር ከፈለገ ነው ያሉት። በቃ እነሱ ናቸው ደግሞ ፈቃዶች። አንድ ሰው ይኖራል አይኖርም ፍቃድ በእነሱ እጅ ያለ ያክል ነው እንግዲህ የተሰማቸው። ኦሬዲ በወቅቱ ተከራካሪም የለም ተናጋሪም የለም ታጋይም የለም። እነሱ ብቻቸውን ኦሬዲ ተመሳሳይ ናቸው። የአንድ እጅ ጣት በቃል አይደለ እጃችን ጣት አንደኛው ሌላኛውን ያን ያክል አያጠቃውም እና እንግዲህ አይተናል። ዛሬ ደግሞ ከብሩክ ጋር ሲሆን እያንዳንዱ ነገር አዲስ እየሰሙ ነው የመሰሉት። ሲጀመር ገና እየሰሙ ነገሩን ያልተረዱ ነው የመሰሉት። ትላንት ግን ሲናገሩ እህታችን ከስታለች፣ እህታችን ተጎሳቁላለች፣ እህታችን እንደዚህ ሆናለች፣ በሱ ምክንያት ነው እንደዚህ ሆኖ። ዛሬ ግን ምንም አላሉ። ከሰላምታ ውጭ ምንም ነገር ሲያዳምጡ እንጂ ሲናገሩም ብዙም አልተሰሙም። ሲናገሩም ደግሞ ባሉበት ተገትረው ቆመው የጠወለገ ዛፍ መስለው ነው ዝም ብለው ሲያዳምጡ የነበሩት እንጂ እንደ ትላንትናው እንደዚህ እየተራገቡ እያራገቡ አይደለም የተናገሩት። እና ይህ ነገር እንግዲህ የሚያመለክተው ሁላቸውም እውነት እንደሌላቸው ነው። ከነዚህ መካከል አንድ እንኳን ትክክል ናት እዩ እውነትም የወለደቻት ልጅ የብሩክ ናት የሚል ትክክለኛ ማረጋገጫ ቢኖራቸው እውነት የያዘ ሰው ይፋለማል። ምንም በቃ ተስፋ አይቆርጥም። በንግግሮችም ላይ መረጃም ቢመጣበት ማስረጃም ቢመጣበት እሱ የያዘውም ደግሞ የእውነት የራሱ የሆነ መረጃ ስላለው ለዛች እውነት ይታገላል። ነገር ግን የለም እዚህ ጋር ምንም የታየ ነገር የለም። እዩ ለራሷ ዝም ብላ ስልኳን ይዛ ጠውልጋ ስታዳምጥ ነበረና ይህ ነገር ሊበቃ ወይም ደግሞ ወደ ምርመራ ግዴታ ማምራት አለበት። እኔ እንደሚመስለኝ እንደዛ ነው። ምክንያቱም የነ ሀይሚ ደስታ ሙሉ ሊሆን አልቻለም። እች ሴትዮ በቃ አጀንዳዋ አድርጋቸዋለች። በእነሱ መካከል ምናልባት የሚፈጥረው ክፍተት ይኖራል ብላም እየጠበቀች ያለ ይመስላል። ከመቼ ጀምራ ነው ይሄንን ነገር የጀመረችው? 2 አመት ያከበሩ ቀን ያን ሽማግሌ የተላከ ቀን ከዛን ጀምሮ ነው በቃ ይበልጥ የተነሳባት ሞር ነው የተነሳባት በጣም እና እያንዳንዱ እየሰራቸው ያለችው ቪዲዮ አለ እያለችው እየተናገረችው ያለው ቪዲዮ አለ። ጋሽዬ መለሱልኝ ያለችው መልስ አለ። ከነ ሀብም ጋር ተነጋግራለች። ደግሞ የሚገርመው ነገር ትላንት ከወንድሞቿ ጋር ባደረገችው ቆይታ ወንድሙ ለራሱ አግኝቼው ለሱ ነው ሲከራከር የነበረው ለሱ ነው። ሀብ ባይዘዌ እውነቱ እኛ የምንለውን ነው ያለው። እንደዚሁ እነ ብሩክ ያሉትን ነገር ነው ያለው። ጊዜው የመረጃና የማስረጃ ነው። ምንም እንኳን እውነት ብትይዙ መረጃም ማስረጃም ያስፈልጋል። አሁን እነ ብሩክ በጣም ትልቅ የሆነ እውነት አላቸው። ነገር ግን ለማረጋገጥ መረጃ ለማምጣት ደግሞ ግዴታ ምርመራ መካሄድ አለበት። ምርመራውን ደግሞ እሷ እምቢ አለች እንጂ እነ ብሩክ ትልቅ እውነት አለው ብዬ ነው የማስበው። እዚህ ጋር ልጁ እንዳልሆነች እርግጠኛ ነው። ነገር ግን ጊዜው የመረጃና የማስረጃ ነው።
አይታችሁ ከሆነ አሁን በትልልቅ በቴክኖሎጂ በበለጸጉት ሀገራት የሆነ ነገር ከተፈጠረ ሁሉም ስልኩን ነው የሚይዘው። ምክንያቱም መረጃ ነው ዋናው ነገር፣ የምታቀርቡት ነገር ነው፣ የምትናገሩት ነገር ሳይሆን የምታሳዩት። እዛም የሆነ ነገር ስትከራከሩም ሆነ ስትናገሩ ዋናው ነገር የምትናገሩት ሳይሆን የምታቀርቡት ማስረጃ ነው። ተበድላችሁም እንኳን ቢሆን ማስረጃ ግድ ነው። ተበድላችሁ የተለያዩ አደጋ ደርሶባችሁ ለራሱ ሄዳችሁ ወደ ህግ አካል ብትቀርቡ መጀመሪያ የምትጠየቁት የእናንተን ንግግር የእናንተን የሰውነት ሁኔታ ሳይሆን መረጃ ያስፈልጋል። ስለዚህ አይታችሁ ከሆነ የተለያዩ አደጋዎች በሚደርሱባቸው አካባቢዎች ሰው ሮጦ ያንን ሰው ለማዳን ሳይሆን ለማትረፍ ሳይሆን የሚሮጠው ስልኩን ይዞ ወደዛ ለመቅረጽ ነው። በየመንገዱም አለ እንግዲህ ለዚህ ለካሜራ በለጸጉ ሀገራት ውስጥ የምናየው ነገር ነው። ነገር ግን መረጃ ከምንም በላይ ነው። መረጃ መያዝ ከምንም በላይ ነው እና አሁንም እነ ብሩክ እንግዲህ ራሱን የሚያረጋግጥበት መረጃ ያለው ከምርመራው በኋላ ነው። ያንን ነገር ደግሞ ከልክላለች። ይህ ነገር ያ ማለት ደግሞ ራሷ የደበቀችው ትልቅ ውሸት አለ። እውነት ይሆናል ብላ የምትጠብቀው እውነት ይሆናል ብላ ተስፋ የምታደርገው ነገር ግን ያ አይሳካም። እንደዚሁ ምንም እንኳን መረጃ እንዳያገኝ ብትከለክለውም ልጁን ለምርመራ ልጅቷን ማለት ነው ለምርመራ ብትደብቅም እውነት ግን የሆነ ጊዜ ይወጣል። እውነት ግን የሆነ ጊዜ ይወጣል፣ መውጣቱም አይቀርም። የእዩ ወንድሞችን ፉከራ እንግዲህ እስከ የት እንደሆነ አይተናል። ስለዚህ ምንም የሚያሰጋ ነገር የለውም። ውድ እህቶቼ እኔ ለራሱ ትላንት ሲፎክሩ ሳያቸው ምናምን ከዛ በኋላ ነው እንደገና በውስጥ መስመር ማጣራት የጀመርኩት። ይሄንን ነገር አይቶታል ወይ ብሩክ ብቻውን እንዳይንቀሳቀስ እነሱ ብዙ ናቸው ምናምን ብዬ ነበረ የጻፍኩትኝ። ምንም የሚያሳስብ ነገር የለውም ብለው እንደገና ያለውን ኢንፎርሜሽን ነው የላኩልኝ። ስለዚህ በጣም ደስ ይላል። በጥቅሉ አሁንም ብሩክ ሄዶ ያለውን እውነታ መናገሩ እንደዚሁም ደግሞ ለምርመራ ዝግጁ መሆኑን ያለበለዚያ ግን ምንም የሚያደርግላቸው ነገር እንደሌለ በምንም አይነት ነገር ተጠያቂ እንዳልሆነ ራሱን ነጻ አድርጎ ተመልሷል። እዩ እንግዲህ እውነት አለ ካለች ወደ ምርመራ ማቅናቷ ግድ ሊል ነው። አይ ውሸቴን ነው ካለች ደግሞ የድምጽ ማስረጃ ለራሱ ለኦዲየንስ እኔ እስካሁን በዚህ ምክንያት ነበረ የብሩክ ነው ያልኩት ብላ ግልጽ ያለ ማብራሪያ ልትሰጥ ይገባል ባይ ነኝ። በቪዲዮ ላይ በቆይታዬ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።